Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ላይክ እና ሼር በማድረግ እንድታበረታቱት። ይህ ማይክሮፎን ሚዲያ ቁጥር 2 ከእናንተ ወደ እናንተ ነው። ህዝባችን ሁሉንም ኢንፎርሜሽን እየደወለ እየጻፈ ቴክስት እያደረገ እየላከልና ያለው ሪከርድ እያደረገ ፎቶግራፍ እያስነሳ ይሄ በጣም እናመሰግናለን። ለህዝባችሁ ልሳን እየሆናችሁ ነው ማለት ነው። በሁሉም አንግል ያላችሁ በተለይ ደግሞ አዲስ አበባ ያላችሁትን ምትልኩልን በእውነት በጣም ነው የምናደንቀው። ብዙ ፎቶግራፎች ብዙ አውዲዮዎች እየላካችሁልን ነው፣ ግን በድምጻችሁ ማናሰማው ለእናንተ አደጋ እንዳይሆን ፈርተን ነው። አደጋ እንዳይሆን ነው። ድምጹን ስንቀይረው ደግሞ ትንሽ ሰው ደስ ስለማይለው ዝም ብለን በራሳችን የምናቀርበው መቅረብ ሲኖርበት እናቀርበዋለን፣ ለሪከርድም ይቀመጣል። ይህንን እያልኩኝ ሁላችሁንም እንደነሱ ሆናችሁ የዚህ ታሪክ ህዝባችሁን ልሳን ለመሆን ችግር ሲፈጠር ካያችሁ ያለ አግባብ እየተሰራ ነው በፖሊሶች በማንንም የሚሆን ህዝብ እየተበደለ ካያችሁ ቀስ ብላችሁ ተጠንቅቃችሁ ፎቶግራፍ አንስታችሁ ቪዲዮ ቀርጻችሁ ብትልኩልን እኛም ለህዝባችን ልሳን እንሆናለን፣ እናጋልጣለን። ዛሬ ይዘንላችሁ መጥተን እንዳለ ነው በጣም የሚያሳዝን በጣም የሚያስደነግጥ እዚህ ጫካ ፕሮጀክት የተደረገ ነገር አለ። እሱን ወደ እናንተ እናመጣለን። በድምጽም የምናሰማችሁ አለ፣ ማረጋገጫ እንዲሆናችሁ ለእናንተ። እስከ መጨረሻ ከኛ ጋር ቆይታችሁ አድምጡን እያልኩኝ ዛሬ ግን ልደት ነውና እንኳን አደረሳችሁ ለክርስትና እምነት ተከታዮች በሙሉ በመላው ዓለም ላይ ያላችሁ አድማጮቻችን እንኳን ለበዓለ ልደቱ አደረሳችሁ እያልን መልካም ምኞት እየተመኘን ይህንን ዓመት ይህንን ያለውን ይሄ ምን እንበለው ስም አውጥለት እስቲ የአብይ አህመድ መንግስት ከዚህ ይገላግለን ነው የምንለው። ህዝቡ ከዚህ ይገላገል። ምክንያቱም የማይደረግ ነገር የለም። በአሁኑ ጊዜ የማይደረግ ነገር የለም። እውነት ለመናገር የኢትዮጵያ ህዝብ ግፍ ሰርቶ ይሆን ወይ? ለምንድን ነው የሁሉም የሚቀጣ ያለው? ከላይ የመጣ ይሆናል ወይ ብዬ በጣም እጠራጠራለሁ አንዳንድ ጊዜ። ሊሆን ይችላል ወይ? ምክንያቱም ያ ሁሉ ሲሰራ ሲጣር ሲማር ሲፎካከር ይህን ያህል ሀብት አካበተ፣ ይህን ያህል ስራ ሰራ፣ ይህን ያህል ፕሮጀክት አለው፣ ይህን ያህል እንደዚህ ያለው፣ ይህን ያህል እየተማረ ነው፣ ፒኤችዲ ደረሰ፣ ማስተርሱ ያዘ፣ የመጀመሪያ ዲግሪውን ያዘ፣ ዶክተሮች ተመረቁ። ይህ ሁሉ ሲወራ የነበረ አሁን ግን የምንሰማ ያለ ነው የሚያስለቅስ የሚያሳዝን ነው። አንዱ እንቁላል 25 ብር የሚሸጥበት ጊዜ ደርሰናል አድማጮቼ። አንዷን ፍሬ እንቁላል 25 ብር እየተሸጠች ነው ያለችው። ከዛ በላይም ሊሆን ይችላል። ቢራ ምናምን አልኮል ተውት፣ ሰማይ ወጥተዋል። እሱ ሲውጣ ምንም ጥቅም የለውም። አልኮልና ሲጋራ ወደ ላይ ወጥተዋል ከተባለ ብዙ አያሳዝነኝም። ግን መሰረታዊ የሆኑትን እንደ ዳቦና እንደ እንቁላል የመሳሰሉትን እንደ ዶሮ የመሳሰሉትን ይህን ያህል እየተሸጠ ነው ሲባል በጣም የሚገርም የሚያስደነግጥ ነገር ነው ደርሶ ያለው እያልኩኝ ወደ ዛሬ ይዘንላቸው የመጣነውን ወደ ጫካው ቤተ መንግስት ወይ ጫካ ፕሮጀክት አዲስ አበባን አፍርሰህ ሌላ አዲስ አበባ እየሰራ ያለ እዛ ደግሞ ጉድ የሆነ ተአምር የሆነ ኃጢአቶች እየተሰሩ ነው፣ ጥፋት እየተሰራ ነው። አድማጮች ይሄ ቤተ መንግስት ዘርዘር አድርገን ምን እያደረገ እንዳለ በተከታታይ ልናመጣላችሁ ነው። ዛሬ የምናመጣላችሁ ግን በጣም እንደምታዩት ያላችሁ አርስቱ ላይ አስደንጋጭና እጅግ አስደንጋጭና አሳዛኝ ነገር ነው። ይህንን ስንል ምን ማለታችን ነው? ከኛ ጋር ቆይታችሁ አሁንም አድምጡት። ሌሎች እንዲያደምጡት ግን ላይክ አድርጋችሁ ጀምሩት። አድማጮች ላይክ የምትለዋ ምንም አትከፍሉባትም። ላይክ የምትለዋ መጫን ማለት ሰው ወዶታል ብሎ ዩቱብ ስለሚዘረጋው ነው እንጂ ሌላ ምንም ጥቅም የለውም። ህዝባችን እንዲያየው ግን በሰፊው ከተዘረጋ ሰብስክራይብ ያላደረገም አዲሱንም እንዲያየውና እንዲጠነቀቅ ነው። ይህንን መንግስት ደግሞ ለመጣል ትንሽ ጠጠርን ብትሆን እንዲጥል ነው የምንፈልገው። ህዝባችን ሰምቶ ተባብሮ ሁሉም ጋር ሁሉንም ሲነግሩን ደውለው የሚነግሩን እኔ ጋር ብቻ እየመሰለኝ ነበር እኮ ምን አጥፍቼ ነው እያልኩ ነበር። ይህን ያህል ገንዘብ አምጣ፣ ይህንን አድርግ ሲባል እንዲህ በመሆኔ ነው ወይ ነበረ። ለካ ሁሉም ጋር ነው እንደዚህ የሚደረግ ያለው እያሉ ነው የሚጽፉልን የሚደውሉልን ያሉት። ስለዚህ ይሄንን ልሳን የምንሆነው ያለ ነው። እየደወላችሁ እየጻፋችሁ የምትልኩልን ያላችሁ እንደነሱ ሁኑ። አሁንም ይህንን ከፍተኛ የፈለጠ ከዚህ የበለጠ መልእክት ስለሌለ ነው ትንሽ ረዘም አድርጌ ነግሬያችሁ ያለሁኝ። ሁላችሁንም ላኩልን። ስልክ ቁጥራችን በዋትስአፕ ነው የምትልኩልን 01 ብላችሁ ትጀምሩና 585
673 5563 ነው። እንደገና 01 585 673 5563 ወይ ደግሞ 01 585 673 5563 በዚህ አድርጋችሁ ደውሉልን፣ ጻፉልን፣ ላኩልን እያልኩ ወደ ዛሬ ያዘጋጀነውን እንለፍ። እንግዲህ ይሄ ጫካ ፕሮጀክት አድማጮች ሲጀመር ጀምሮ እዛ ይኖሩ የነበሩ በሚሊዮኖች የሚቆጠሩ ያለምንም ካሳ ያለምንም ርህራሄ ጠራርጎ አባሮ በቃ እላያቸው ላይ እያፈረሰ ያባረራቸው ናቸው። አሁንም አልቆመም። ከየካ ሚካኤል በላይ ያለውን ጀምሮ ከካራ ጀምሮ እስከ ጫፍ ወደ ፈረንሳይ ለጋሲዮን አካባቢ የሚደርስ ከላይ እንዳለ ነው። አዲስ ከተማ እየሰራ ነው። ሙሉ ከተማ ሊሰራ ነው ይሄ ሰውዬ። ውስጡ ግን የማይደረግ ነገር የለም። እዛ ቤተ መንግስት እንግዲህ የሚፈልጋቸውን ሰዎች እዛ እንዲከቡት አጠገቡ እንዲሆኑ ሀብታሞቹ፣ ኤሊቶቹ ድሃ የማይታይበት ከተማ እንዲሆን ነው የሚፈልገው። በዚህ ቤተ መንግስት ከዚህ ከቤተ መንግስቱ ጀምሮ እስከ 4 ኪሎ ቤተ መንግስት አንደርግራውንድ መሄጃ አለ፣ ማንም የማያውቀው። በዚህ ቤተ መንግስት ውስጥ የማይደረግ ጉድ የለም፣ ያልተሰራ ጉድ የለም። የሚታየውን አይደለም የምንነግራችሁ ያለ ነው፣ የማይታየውን ከመሬት በታች ያለውን። አብይ አህመድ 1000 ዓመት ነው ወይ 1 ሚሊዮን ዓመት ነው ወይ ሊኖር ነው እንዲህ ብለህ የሚያጠራጥር ነው። ምን አይነት እምነት ነው ያለው ይሄ ሰውዬ? ምን አይነት እግዚአብሔር ሲል ትሰሙታላችሁ። ያው ፕሮስፐሪቲ የታወቀ ነው። እዚህ አሜሪካን ሀገር የምንኖርበት ሀገር ቀላል የማይባል ቁጥር ያላቸው የሚከተሉት እምነት ነው። ይህንን ደግሞ በቃ እኔ ሀብታም ነኝ፣ ሁሉ ነገር አለኝ፣ ምንም ነገር ያጣሁት ነገር የለም ብለህ እመን፣ ከዛ በኋላ ሀብታም ትሆናለህ ነው የሚልህ፣ ምንም ነገር ሳታደርግ። ልክ አብይ አህመድ እንደሚለው እናንተ አይናችሁ ስለማታዩ ነው እንጂ ሁሉ ነገር ጠግበዋል፣ ሁሉ አለ፣ ሁሉ ተፈሷል፣ ሁሉ አለ። እናንተ ችግራችሁ ስለማታዩት ነው። አይናችሁ ታወራችኋል፣ ተጨፍኖ ስላለ ነው። ብታዩ ኑሮ ታዩት ነበር እንደሚለው እንደዛ አድርጎ ሲያስበው ሀብታም የሆነ ሰው ነው የሚመስላቸው። ይሄ የእምነቱ አካል ነው። ግን ይሄ እምነትና አሁን የሚያደርገው ያለው በዛ ጫካ ፕሮጀክት ደግሞ በጣም የሚገርም ጭራሽ ከእምነት ጋር ምንም ግንኙነት የሌለው ነው። ጫካ ፕሮጀክቱ ብቻ ላይ እንዳልሆነ ታውቁታላችሁ። ሰው እያለቀ ነው ተብሎ እኮ ሕጻጽ ትግራይ ላይ ተርበዋል፣ አጥንትና ቆዳቸውን ብቻ ተጣብቆ አዛውንቶችም ወጣቶችም ህፃናትም እየተራቡ ነው ብለው መላው የኢትዮጵያ ህዝብ ተባብረው ለነሱ እንልካለን ብሎ ልብስ፣ ዘይቱም፣ ጫማው፣ ምንም ሁሉ ያለውን ነገር አዋጥቶ ሲልክ እኮ አይሆንም ብሎ አቃጥሎታል። መንገድ ላይ ቆይተው 16.6 ሚሊዮን ብር ከእነዚህ ቲክቶክ ያሰባሰቡትን እኮ ሰብስቦ አምጡ ብሎ ቀምቶ ወስዶታል። ስለዚህ ይሄ ርህራሄ ያለው ልትሉ አትችሉም። በዛ ደግሞ አለፍ ብሎ ደግሞ ምን ያደርጋል? 30 የማይሞሉትን የአዋሬ ነዋሪዎች ማዕድ ማጋራት ብሎ ደግሞ ሲቀልድባቸው ይውላል። ይህንንም ገንዘብ የሚያመጣው ከሀብታሞች ነው። ለአንዱ ሀብታም ይደውልና ይህን ያህል ሚሊዮን እስቲ ስጠን ይባላል። ከዛ በኋላ ተገዝቶ ለእነሱ አካፈለ ይባላል። እንዴት አይነት ጭካኔ፣ እንዴት አይነት ርህራሄ የሌለው፣ እንዴት አይነት ስራ እንደሆነ ይህንን ልነግራችሁ አልችልም። እና አሁን የሰማነው ጉድ ከዚህ በፊትም ነግረናቸዋል። ከቤተ መንግስቱ ወደ ቦሌ ኢንተርናሽናል ኤርፖርት፣ ከቤተ መንግስቱ ወደ 4 ኪሎም የሚወስደውን አንደርግራውንዶች አሉ። በውስጡም እስር ቤቶች እየተሰሩ ነው። በውስጡ ስውር የሆኑ መግረፊያ፣ መቀበሪያ፣ ማሰቃያ እስር ቤቶች እየተሰሩ ነው። ይህንን የሚሰሩት ደግሞ ጥቂት በሆኑ ሰዎች ተመርጠው ከደቡብ ክልል የመጡ ናቸው። ደቡብ ኢትዮጵያ ክልል የመጡ እነሱ እንግዲህ በግንባታ በአንዳንድ በሁሉም ነገር በቴክኒካል በሆነ ነገር ጎበዞች ናቸው። ጠንክረው ነው የሚመጡት። ድንጋይ በመጥረብ ድንጋይ በመደርደር ኩብልስቶን በመጥረብ ሁሉን ነገር የሚሰሩት እንግዲህ እንደምታውቁት ከደቡብ አካባቢ የመጡ ናቸው። እና ከደቡብ አካባቢ የመጡት ፕላስ ደግሞ የፕሮቴስታንት እምነት ተከታዮች የሆኑት ናቸው። እዛ ሰብስቦ ሲያሰራቸው የነበሩት ከዛ የመጡ ናቸው። ከሰው ጋር አይገናኙም፣ ከቤተሰቦቻቸው አይገናኙም፣ ስልክ የላቸውም። ሁሉም ነገር ተቀምጠው ነው እዛ አንደርግራውንድ ያለውም ሲሰሩ የነበሩ ድብቅ የተባሉትን ነገሮችን ሲሰሩ የነበሩት ማለት ነው።
ድብቅ የሆኑትን ቤተ መንግስትም ስር ያለ የተለያዩ ድብቅ የሆኑ መንገዱንም ብለናቸዋል፣ እስር ቤቱንም ብለናቸዋል፣ መግረፊያ ክፍል ብለናቸዋል። ብዙም የሚያስደነግጥና ሰው ሊያየው ሊያውቀው የማይፈልገው አብይ አህመድ አንደርግራውንድ ነው ያደረገው፣ ከመሬት ስር ማለት ነው፣ ከቤተ መንግስቱ ስር። አሁን 4 ኪሎ ቤተ መንግስት ምኒልክ ቤተ መንግስት ከስሩ ከቤተ መንግስቱ እኔ አይቼዋለሁ። ከቤተ መንግስቱ ስር ጠጅ ቤት ነበረ ድሮ። ጠጅ እንግዶች ለቤተ መንግስት ለሚመጡ ለምናምን የሚቀርብ የሚጣልበት ጠጅ የሚጣልበት ከቤተ መንግስቱ ስር ነበረ። ደርግ ግን ምን አድርጎት ነበር? ያ ጠጅ ኩለር አንደርግራውንድ የነበረውን እስር ቤት አድርጎት ነበር። ብዙ የምናውቃቸው ሰዎችም እዛ ታስረው ተገርፈው ከዛ በኋላም የተገደሉ አሉ። አሁን ከዛ የባሰ ነው። ይሄ ጥልቅ የሆነ ጉድጓድ ሰርተው እየሰሩ የነበሩ ነበሩ። እነዚህ ግን የት እንዳሉ አሁን አይታወቅም። የት እንዳሉ አይታወቅም። እንግዲህ የት እንደሚኖሩ እናንተም ግምቱን አታጡትም። የሉም፣ ጠፉ። ይሄ እኛ ብቻ አይደለም የምንለው ያለ ነው። አድምጡት። ይሄንን ጉድ ነው። የኢትዮጵያ ሕዝብ ይህንን ነው ተሸክሞ የሚሄድ ያለው። ይሄ ነው ሙሴያችን አሻጋራችን ተብሎ የሚደግፍ ያለው። እውነት ለመናገር ደጋፊ እንኳን የለውም። ደጋፊ የፈራ በሙሉ አካባቢው ላይ ያሉት አሁን ለምሳሌ እነዚህ ሚኒስትሮች የሚባሉትን ከነጌታቸው ረዳ ጀምሮ አብልቶ አጠጥቶ ይህን ያህል ስረቁ ብለው ከዛ በኋላ ሲሰርቁ፣ ሲሸረምጡ፣ ሲጠጡ፣ ሲሰክሩ፣ ሲንገላወዱ ሁሉን ነገር በቪዲዮ ይቀርጽና ወደኛ እንዴት አወቅ ብትሉኝ ቪዲዮውን ስለሚልኩልን ነው። አሁን የጌታቸው ያልተላከልን ቪዲዮ የለም። እሱን ግን ማሳየቱ ምንድነው? ከሽመልስ አብዲሳ ቢሮ ነው ቪዲዮዎቹ የሚላኩት። በተለይ ደግሞ ስለ ጌታቸው ብዙ ይናደዳሉ፣ ይቸገራሉ፣ ወይ ያከብሩታል ለሚባሉ ነው የሚላክ የነበረው። ፎቶግራፎች እየተነሱ የሚላክ የነበረው ጉድምት የሚባል ነገር የሚልከው። ስለዚህ ምንድን ነው የሚያደርገው? ይሄንን ይቀርጽና ብላ ጠጣ እያለ በእነ ሽመልስም በሌሎቹም ሲጋብዝ ሲያጽናና ምናምን ሲያደርግ ሆቴሉንም አጽድቶ ይኸው ተኛ ተብሎ ስካይላይት ላይ ሸራተን ላይ ያስቀምጥና እዛ ደግሞ የማይታይ ሂድን ካሜራ አርጎ ይቀርጽና ከዛ በኋላስ ያሳያቸዋል። ሲባልጉ ሲማግጡ ሚኒስትሮችን በሙሉ አሳይቶ ይሄና ና ቦዶ ቢሮው ጠርቶ ይህንን አይቸብሃለሁኝ፣ አንድ ነገር ብታረግ እኔ ከተናገርኩት እኔ ካዘዝኩ ውጭ የምታደርግ ከሆነ ይሄ በኢትዮጵያ ቴሌቪዥንና በሌሎችንም አሳያለሁ። ከዛ በኋላ ከማንም ሰው ጋር ቆመህ እንደማትታይ ነው ማደርግህ። ቤተሰቦችህ ብቻ አይደለም ይጠሉ፣ የመላው የኢትዮጵያ ሕዝብ እንዲጠላህ አደርግሃለሁ ብሎ በሙሉ የእሱ አሽከር ያደረጋቸው አፋቸው ልሳናቸው ያዘጋቸው እንደሱ አድርጎ ነው አብይ አህመድ። ይሄ ዋና በዚህ የተካነ ነው። አሁን ግን እነዚህ ቤተ መንግስት ስር ሲሰሩ የነበሩ በድብቅ የት እንደተሰራ እስር ቤቱንም ሁሉንም ሚስጥራዊ የተባለ ሰው እንዲያየው የማይፈልገውን የተሰራውን ሲሰሩ የነበሩት ከሰው ተለይተው ከቤተሰቦቻቸው ተለይተው ሞባይላቸው ተቀምጠው ሲሰሩ የነበሩት አሁን ጠፍተዋል። የሉም፣ እዛ ቤተ መንግስትም የሉም፣ የትምም የሉም። እስቲ ይህንን አብረን እናዳምጠው፣ ወደዛ እንለፍ። እኛም የተረጋገጠ ሰምተናል፣ ግን ማረጋገጫ ደግሞ እንዲሆናችሁ ይህንን አድምጡ። ለው ህይወት ጭምር ጠቃሚ ነው የተባለለት ቤተ መንግስት ከያዛቸው ግንባታዎች መካከል የ50 ሜትር ጥልቀት ያለው እስር ቤት አንዱ መሆኑን ከዚህ በፊት መዘገባችን ይታወሳል። እስር ቤቱ ወደ ታችና ወደ ጎን የ50 ሜትር ስፋትና ጥልቀት ያለው ሲሆን በጥቂት ሰዎች አማካኝነት በሚስጥር ሲገነባ ቆይቶ ስራው ተጠናቋል። ግንባታውን የሚከታተሉ ምንጮች ዋቢ አድርገን በሰራነው ዘገባ እንደገለጽ ነው ይህንን ግንባታ ያከናወኑ ሰዎች ግንባታው ካለቀ በኋላ ደብዛቸው ጠፍቷል። ገና ካሁኑ እንዲህ ያለ ወንጀል የሚሰራበትን ቤተ መንግስት የሚገነቡ ሰዎች ስራችሁ የገነት ነው እየተባሉ ነው። የሆነው ሆኖ በድሃ አንጀትም በህዝብ ጆሮም ፖለቲካ ሊሰሩ የሚፈልጉት አድራጎታቸውና ንግግራቸው ሁሉ በህዝብ የተጠላባቸውና የተናቀባቸው ጠቅላይ ሚኒስትር አብይ የዘንድሮውንም ገና ከዋዜማው ጀምረው እንዲህ እያደረጉት ታይተዋል። እንግዲህ የሰማችሁት አድማጮቼ የኢትዮ ፎረም ያየ ሰው ሽመልስ ሪፖርት ያደረገው ነው። ይሄ ደግሞ እኛንም አረጋግጠነዋል። ተጠንቀቁ። እጅና እግርህን አጣምረህ የኢትዮጵያ ህዝብ በተለይ ደግሞ የአዲስ አበባ ህዝብ አዲስ አበባ የሚባል የቺ የምናቀውን እንዳለ እስካሁንም ቦሌ አካባቢ ያልፈርሱትን ይፈርሳሉ። አዲስ ከተማ ሊሰራ ነው። ከስር የሚሰራው ሌላ ነገር ነው። የአዲስ አበባ ጭራሽ የማያውቃት
አዲስ አበባ ምን እንደሆነች የማያውቃትን ህዝብ የሚኖርባት ልትሆን ነው። ከስር ያለ አሁን መሀል ከተማው ነገ 4 ኪሎ 6 ኪሎ ፒያሳ፣ ለገሃር፣ ሰንጋታራ፣ ካሳንቺስ፣ ኦራኤል ሁሉንም ጨርቆስ፣ ቄራ፣ ሳር ቤቶች ወደ ሳሪስ ይሄ በሙሉ እንዳለ ይፈርሳል ጊዜ ከሰጣችሁት። እሱ ሲያፈርስ ማለት ደግሞ እናንተንም እያፈረሳችሁ ነው። እናንተንም እያጠፋችሁ እያፈረሳችሁ ነው። ከቀያችሁ እየተፈናቀላችሁ ነው። አዲስ አበባ ከከበዳችሁ ገጠር ወጥታችሁ ኑሩ፣ የከተማ ኑሮ ከከበዳችሁ ገጠር ወጥታችሁ ኑሩ ሲል የዛሬ 3-4 ዓመት ትዝ ይለኛል። አሁን ግን አስገድዶ እያስወጣ ነው። ህዝቡ ተረዳድቶ አንድ ዳቦ ብትኖረውም አብሮ እሷን ጠጥቶ በቡና አንጀቱን አሳርሮ ዝም ብሎ ስለሚኖር ይሄ እንደዚህ ባደርግ ባስረባቸው ባስጠማቸው ብገርፋቸው ባስራቸውም ለካ ለቀው አይወጡም ብሎ ራሱ አስገድዶ እያስወጣችሁ ነው። ምንድነው የምትጠብቁት ያላችሁ የኢትዮጵያ ህዝብ? ተባብረህ ይህንን ወደ ስርዓት ማስያዝ፣ አንዋጋም ማለት ጦርነትን መቃወም ኃጢአት አይደለም። አንዋጋም በቃ ህዝብ ለህዝብ እርስ በርሳችን እየተጋደልን አንኖርም። የሚገደሉት ያሉት ቤተ መንግስት ሲሰሩ የነበሩ ሰዎች የት ገቡ? በየጊዜው በየ3 ወር የሚመረቁትን ከመከላከያ ሰራዊት አባላት በመቶ ሺዎች የሚቆጠሩት የት ነው ያሉት? ወታደር ሆኖ ፎቶግራፍ ተነስቶ ተመረቁ ተብሎ ከዛ በኋላ ግን የሉም። እንደገና አሁን አፈሳ አስገድዶ ማፈስ ተጀምረዋል። ሃይስኩል ሲጨርሱ ተማሪዎች ጥለህ ትምህርት ቤት እንዳይገቡ ወደ ውትድርና እያስገባቸው ነው። የት ነው የሚገቡት ያሉ በሉ። እያለቀ ነው የኢትዮጵያ ህዝብ። ያለ ወጣት እየቀረ ነው። አንድ ጄኔሬሽን እየጠፋ ነው። አንድ ጄኔሬሽን ከጠፋ ደግሞ ብዙ ጉዳት ነው ለሀገሪቷ። የ27 ዓመቱ ነው ጨለማ ወይስ አሁን ነው? እናንተ ጻፉ። ምን ይመስላችኋል? ይህንን እያልኩ መልካም ዓመት በዓል እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። የሚቀጥለው ዓመት ሌላ ነገር የምናይ ያድርገን። አድማጮች ተስፋ ያለው ነገር እንዲሆን እየተመኘሁ ነው። ቻው።